ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምን ከርማችኋል? የልዑል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር እንግዲህ ከዚህም ከዛም ለእናንተ ወቅታዊ ይሆናሉ፣ ትምህርታዊ ይሆናሉ ብዬ ያሰብኳቸው ነገሮች ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት በእውነት ለሀገራችን ትልቅ የሆኑ በእስልምናውም በክርስትናውም ሃይማኖት የተከበሩ የሰላም አባት የሆኑ ትልቅ አባታችንን አጥተናል። በዚህ ምክንያት በጣም ብዙ ሰው ሀዘን ላይ ነው የሚገኘው ማለት ነው። አሁን በዛሬው ዕለት ማቀርብላችሁ እንግዲህ በአጠቃላይ ከክርስትና እምነት ተከታዮች ያላቸውን የራሳቸውን ሐሳብ በተለያየ አይነት መንገድ እየገለጸ ያለ በጣም ብዙ ሚዲያዎች ስላሉ ለእስልምና ሃይማኖት ተከታዮቻችን መጽናናትን የሚሆኑ የተለያዩ አይነት እንግዲህ አስተያየቶችንና ሐሳቦችን እንዲሁም ደግሞ የሐዘን መግለጫዎችን የገለጹ ወንድምና እህቶቻችንን አቀርብላችኋለሁ ማለት ነው። በዚህም አጋጣሚ ደግሞ ሌሎች አንዳንድ ሰዎች ያው መቼም በዚህ ምክንያት ረብሻንም ለመፍጠር ሲሉ የሰነዘሩት አንዳንድ ሐሳብ አለ። እሱንም ሰብሰብ አድርጌ እንግዲህ ላቀርብላችሁ እወዳለሁ ማለት ነው። መልካም ጊዜ ይሁንላችሁ። እንግዲህ ያው የሐዘን ጊዜ ስለሆነ በተቻለ መጠን አጠር መጠን ላደርግላችሁ ሞክራለሁ። በተረፈ መልካም ጊዜ ይሁንላችሁ። ወደ ፕሮግራሙ ገባለሁ። ሀገር ሰው ሞተባት ኑና እንላቀስ፣ የሰላሙን አባት ከተኙን ቀስቅስ። የአንድ እምነት መሪ የሁሉ ልጅ አባት ሀገር ሐዘን ያዘች ዋርካ ወደቀባት። ሰላምና ፍትህ ፊታቸው ይመስላል፣ ጥበብና ፍቅር ልባቸው ይመስላል። ይህን ያጣ ህዝብ አባት አባት ይላል። ከአንድ ሃይማኖት አይደል ከሀገር ሰው ጎደለ፣ በዚያ የገባ ዘንድ በሁሉም ልብ አለ። በዚያ የገባ ዘንድ በሁሉም ልብ አለ። በርካታ ዋርካዎቻችንን እያጣን ነው። በርካታ ዋርካዎቻችንን እየተነጠቅን ነው። ለመቆማችን ምክንያት የሆኑ በጣም ጥቂት የጀርባ አጥንቶቻችንን እንግዲህ እኛ ለዚህ ለክፉ ሁኔታ ለክፉ ጊዜ እየተውን እያለፉ ነውና እንግዲህ ልብ ልንል ይገባል። ሀጂ ሙፍቲን ድጋሚ መፍጠር እስልምና ውስጥ አሁን የምታዩት ነው። ምንም የሚነገር አይደለምና ነገሮች ወዴት እንዴት እየከበዱ እንደሆነና በሁሉም ቤተ እምነት እንደ ሀጂ ሙፍቲ አይነት አባቶችን መፍጠር በጣም በጣም ከባድ ነው የሚሆነው። በጣም አሁን ከመሸ በመላው ኢትዮጵያውያን ዘንድ እጅግ አብዝተው የሚወደዱት ታላቅ አባት ሀጂ ዑመር እንድሪስ ማረፋቸው ተሰምቷል። እጅግ በጣም የሚያስደነግጥ ዜና ነው። እንደሚታወቀው ሰሞኑን ህመም አጋጥሟቸው ሕክምና ላይ እንደነበሩ በተለያዩ የዜና አውታሮች ተከታትላችኋል ብዬ አስባለሁ። አሁን ከመሸ ህልፈታቸው ተሰምቷል። ይህ እጅግ በጣም አስደንጋጭ ነው። ለመላው የኢትዮጵያ ህዝብ፣ ለቤተሰቦቻቸው፣ ለሚወዷቸው፣ ለሚያደንቋቸው በሙሉ መጽናናትን እንመኛለን። አባታችን ነፍሶትን በአጸደ ገነት ያኑረው። የህዝብ ፍቅር መሪ መሸኘት ማለት ይህ ነው። ኑር መስጂድ አጥሯን ሰብራ የፈሰሰችው እንባና ፍቅር የኢትዮጵያ ብሔር ብሔረሰቦች ሁሉ በፍቅር ያዋሃዱት ታላቅነታቸው በሁሉም ዘንድ የሚታወቀው የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የህልፈት ዜና መላው ኢትዮጵያውያን ያስለቀሰ ሆነ። ህዝበ ሙስሊሙ ታላቁ አባቱን በክብር ለመሸኘት ፒያሳ የሚገኘ ታሪካዊ ኑር መስጂድ ሞልቶ ከውጭም በመሰባሰብ ላይ ይገኛል። ትውልድ በአንድነት ሲዘክረው የሚኖረው ታላቅ መሪ እጅግ ልባዊ መጽናናትን ለቤተሰቦቻቸው ለመላው የእስልምና እምነት ተከታዮችና ለመላው ኢትዮጵያውያን እንመኛለን። አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸው ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ። እንግዲህ እንደተመለከታችሁት ነው መጨረሻ ላይ ያቀርብኩላችሁ እንግዲህ ልጃቸው ነው ማለት ነው። በጣም በሚያሳዝን ሁኔታ ነው እንግዲህ ዛሬ ቀኑን ሙሉ ይሄን ፕሮግራም እንግዲህ ስንከታተል የነበረው ማለት ነው። ነፍሳቸውን ይማርልን። እንግዲህ ልጃቸውም እንግዲህ እንደተናገረው አፉ በሉ እንግዲህ ቅር በሉ ብለዋል። ቅር በሉኝ ቅር እንባባል እንደማለት ነገር ስለሆነ ሁላችንም እንግዲህ የእሳቸውን ህይወት ወደ ገነት ያግባልን እያል መጸለይ ያለብን ማለት ነው። በጣም የሚያሳዝኑ ሰው ናቸው። ያው የእሳቸው ታሪክ ተወርቶ እንደማያልቅ ሁላችንም እናውቃለን። ለዚህ ሀገር በሰላም ሆነ በተለያዩ አካባቢዎች ላይ ትልልቅ ነገሮች እንዳደረጉ የምናውቅ ስለሆነ በዚህ ሰዓት እሳቸውን ማሰብ የሁላችንም እንግዲህ ኃላፊነት ይሆናል ብዬ ስላሰብኩ ነው ይሄን ነገር ማቀርብላችሁ ማለት ነው። እስቲ ሌሎች ደግሞ ምን እንደሚሉ ትንሽ ቀርብ ላድርግላችሁ። ሽምግልናን ከሀጂ ሙፍቲ ብንማር ሀገሪቷ ካጣችው ትልቅ ሀብት አንዱ ሽምግልና ነው።
እንደ ሀጂ ሙፍቲ ያሉ 4-5 ሽማግሌዎች እኮ ሀገር ውስጥ ቢኖሩ አንተም ተው ሲሉ የሚሰሙ ሽማግሌዎች ቢኖሩ ይሄ በየቦታው ሰላም ያሳጣን ጦርነት፣ ሰላም ያሳጣን አለመግባባት እኮ በሰከነ ነበር። መንግስትንም አንተም ተው፣ የታጠቁ ኃይላችንም አንተም ተው፣ ሌባውንም ተው፣ አያዋጣም፣ ሀገር ትበጣለች የሚል ሽማግሌ የሚሰማ ሽማግሌ ባለመኖሩ ነው ሃይማኖት ውስጥ ተቀርቅረው የሌላው ሃይማኖት ምንም የማይመስላቸው ሽማግሌዎች ፖለቲካ ውስጥ ብሔር ውስጥ በማያገባቸው ነገር ውስጥ ተቀርቅረው ሲያቦኩ ስለሚገኙ ነው ሽማግሌ የጠፋውና እንደ ሀጂ ሙፍቲ ያሉ እውነት ይቆጨኛል። እንደዚህ አይነት ሽማግሌዎች በመድረካችን በሀገራችን በማነሳቸው ወይም በማጣት ማንን ነው እስቲ የምንሰማው ሽማግሌ አሁን ያለ ሮል ሞዴል ሊሆነን የሚችል ሽማግሌ ማለት ነው ሀጂ ሙፍቲ ናቸው። ሌላ ማን ነው ሊሆን የሚችለው? እናጣው አላህ እውነት ለመናገር የሃይማኖት አባቶች ናቸው ተብሎ ተው ሲሉ እንሰማቸዋለን። ስለዚህ ሀጂ ሙፍቲ በምድር ላይ በኖሩ ሰዓት ያስተማሩንን ነገር ለሁላችንም ትምህርት የሚሆን በተለይ ጥሩ አባት ጥሩ ሽማግሌ ለሚሆን ሰው ላሰበ ሰው ጥሩ ትምህርት ነውና ስላስተማሩን ሞት ለማንም ሰው የሚቀር አይደለም። እንደ ሀጂ ሙፍቲ ነው ግን በሞት ምንኛ መታደል በሁሉም ሰው ተወሉ በምድር ላይ በኖሩ ሰዓት ስላስተማሩ ስለነገሩን አባታዊ ምክር እጅግ አድርገን እናመሰግናለን። ነፍሱን በገነት ያኑርልን ለማለት ነው። እንግዲህ ያው አባታችን ሀጂ ዑመር እንድሪስ ከዚህ ዓለም በሞት ተለይተዋል። በጣም አዝነናል። በጣም ትልቅ ሰው ነበሩ። ሀጂ እንግዲህ እንደምናውቃቸው ከሆነ የሰላም አባት ናቸው። ስለ ሰላም ሲሰብኩ ነው የማውቃቸው። በጣም የተከበሩ ሰው ናቸው። ንግግራቸው ጠብ የማይል አንደበታቸው ለጆሮ የሚጣፍጥ ትልቅ አባታችን ዛሬ አጠናል። ከልባችን አዝነናል። እግዚአብሔር ነፍሳቸውን በገነት ያሳርፍልን። አላህ ነፍሳቸውን ጀነተል ፊርዶስን ይወፍቃቸው። አባታችን እንግዲህ ነፍሶትን በገነት ያኖርልን። በእውነት ይሄ ሚዲያ አይበቃውም። በጣም ብዙ ሰዎች የራሳቸውን ጥልቅ ሐዘን በእውነት በጣም በተለያየ አይነት አስተያየት እየሰጡ ይገኛሉ ማለት ነው። በሚገርም ሁኔታ ይሄ ሁሉ እንደዚህ እንግዲህ አንድነታችንንም የሚያንጸባርቅ የሰላም አባት የነበሩ ትልቅ ሰው ያመጡልን ትልቅ እንግዲህ አንድ ሐሴት ማለት ይቻላል እና በዛሬው ዕለት በዚህ በሳቸው ለቅሶ እንኳን በጣም ብዙ ሰው ነው የተሰባሰበው። ሙስሊም ክርስቲያን ሳይባል በጠቅላላ በዛ አካባቢ ተገኝቶ ስርዓቱን እየተከታተለ እንዳለ እንግዲህ በብዙ ሚዲያዎች እየተገለጸ ነው ያለው። በአዳራሽም በሚሌኒየም አዳራሽም እንግዲህ በጣም ትልልቅ ሰዎች ሽማግሌዎች ተሰብስበው ይህንኑ ፕሮግራም እየተከታተሉ እንዳለ እንግዲህ ሁላችሁም ተመልክታችኋል ማለት ነው። ይህ ሁሉ ነገር እያለ እንደዚህ ሐዘናችንን አንድ ላይ ሆነን ሼር እያደረግን እያለን አንዳንድ ደግሞ እንግዲህ ያው መቼም የዚችን ሀገር ሰላም የማይፈልግ በጣም ብዙ ህብረተሰብ አለ። ተነስቶ ሲተነኳኩስ ይታያል። የተለያዩ አይነት መጥፎ ንግግሮች ሲደረጉ ይታያሉ ማለት ነው። ከዚህ መሃል አንዱን እስቲ ቀንጨብ አድርጌ ላሰማችሁ። ይሄንን ሳደርግ እኔ እንዲያው አትሊስት ምን አይነት ክፉ ሰዎች በእኛ መሃል እንዳሉ እንድትገነዘቡ እንጂ ሌላ አይነት ነገር ውስጥ እንዲገባ ስላልሆነ አትሊስት አንድ ሁለት ነገር አሳይቻችሁን ነገሩን በሀዘን መሃል ሌላም እንዴት ክፉ ሰው እንዳለ እንድትረዱልኝ ነው። ወደዛ ልውሰዳችሁ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ እንዳይቀና ዘላለም ከካም ጥርስ ይርገፍ። አንተ ሌላ ምንም አልልም። ጥርስ ይርገፍ። እንደው በቃ ወዴት እየሄድን ነው ግን ጎበዝ? ወዴት እየሄድን ነው? እንደው በቃ በሽቅጥቅጥ አለ ይሄ ሶሻል ሚዲያ። እንደው ተበሻቀጠ። እንደው የሚያረጋውን ራሱ የሚያውቅ አይመስለኝም እኮ። እንደው የሚናገረውን ራሱ የሚያውቅ አይመስለኝም እኮ በእውነት። ሀጂ ሙፍቲ እኔ በጣም የምወዳቸው የማከብራቸው አባቴ ናቸው። በእውነቴን ነው የምላችሁ። ማለት ለሙስሊሙ ማህበረሰብ ብቻ አይደሉም አባትነታቸው። ይሄ በቃ መላው የኢትዮጵያ ሕዝብ ነው የሚወዳቸው። መላው የኢትዮጵያ ሕዝብ ኢትዮጵያ እንደ ኢትዮጵያ ነው አንድ ሰው ያጣቸው። ትልቅ አባት ነው ያጣቸው። ትልቅ ሰው ነው ያጣቸው። እስቲ መጀመሪያ የእሳቸው እድሜ ላይ ድረስ ምን ይደርሳል? ያውን ትውልድ ይደርሳል እንዴ? አንተ ከተዘራህ ያልታረምክ እኔ ሰው እንዴት ነው አስተሳሰቡ? ወዴት እየሄድን ነው? ወዴት እያመራን ነው?
ኧረ ጌታዬ ይቅር በለኝ እንደው መድኃኒዓለም አባቴ እንደው ይቅር በለኝ። ኧረ ተው ኧረ የምትቀልዱበትን ኧረ ጥርስ የምትገለፍጡበትን ነገር ወቁ። ወዴት እያመራን ነው ጎበዝ? እንደው ጥርስ ይርገፍ ሌላ ምንም ነገር አይደለም። አንተ ሲያስጠላ በመድኃኒዓለም። የምስራች አለ አርፈዋል። ይሄን መሀይም ድንግል ጭንቅላት ለአጫም ይሄ ቦርኮ አሳዳጊ የበደለው ይሄ ቆሻሻ ወራዳ የገንዳ ጥምብ አንተ ሸለፈታ ንፍጣም ለአጫም እንደው ባለበት ባገኛችሁት እንደ እባብ ቀጥቅጣችሁ አዋርዳችሁ ማለት ነው። የእውነት ቪዲዮ ሰርታችሁበት እንድትለቁ ማጸናችኋለሁ። ምእመን ይሄ ውሻሻጭ ያለበት ድረስ ተገብቶ እንዲ በቃ እንዴት እንደምገልጸው አላውቅም። እንደ እባብ አናቱን እየቀጠቀጣችሁ ለግ መስጠት አለባችሁ። የምታውቁት አድራሻው የት እንደሆነ የምታውቁ ምን ያህል ብትጨቀይ ነው? ምን ያህል ብትቦካ ነው እንደዚህ በጣም የወረደ ነገር የምታደርገው የምታሳየው? አንተ ቆሻሻ ነህ። እንደተመለከታችሁት ነው እንግዲህ ያው በሶሻል ሚዲያ በጣም ብዙ መጥፎ ነገሮች እንግዲህ ስርዓታቸውን እያጡ እንደዚህ አይነት ክፉ ነገር ሁሉ እስከ መድረስ ደርሰናል ማለት ነው። በእውነት በሰው ሀዘን የሚቀለድበት እንግዲህ ዘመን ያለ ነው። እንግዲህ ምን ማድረግ ይቻላል? ያው የሚመለከተው አካል እንግዲህ አንድ ነገር እስኪያደርግ ድረስ እኛ ያው ምንም ማድረግ የምንችልበት ጊዜ አይደለም። በጣም በሚያሳዝን ሁኔታ የራሳችሁን አስተያየት ስጡበት እላለሁ። ምንም ማድረግ ስለማንችል ነው። ብዙ መናገር ይቻላል። እንደዚህ አይነት ብዙ ሰዎች አሉ። በቃ የሰዎችን ሀዘን የሰዎችን ደስታ መረበሽ የሚወዱ እነዚህን ሰዎች እግዚአብሔር እንዲሁ በራሱ በሚችለው እንግዲህ ያጥፋልን ነው የሚባለው። ለማንኛውም ከእንደነዚህ አይነት ክፉ ነገሮች መራቅ ያስፈልጋል። ምንም ማድረግ አይቻልም። የራሳችሁን ኮሜንት ሰጡ። ወደሚቀጥለው ልለፍላችሁ። እኚህ አባትን በተመለከተ የሰማነው ነገር እጅግ የሚያሳዝንና የሚያስደነግጥ ነው። እንግዲህ እግዚአብሔር ነፍሳቸውን ይማርልን። የሃይማኖት አስፈላጊነት እንኳን በቅጡ ያልተረዱ በጣም ብዙ ሃይማኖተኞች በሞሉበት በዚህ ዘመን ለሁሉ ሰው ክብርና ፍቅር የነበራቸው ትልቅ አባት ነበሩ። በጣም አስፈላጊ ሰዎቻችንን እያጣን ነው። እንግዲህ እግዚአብሔር ይታረቀን፣ እሳቸውንም ነፍሳቸው ይማርልን፣ ቤተሰብንም ወዳጅ ዘመድንም እግዚአብሔር ያጽናናቸው። ብዙ ሃይማኖቶች ቢኖሩም በዚህ ዓለም እኚህን አባት ግን ከቶ የሚዘነጋ የሚረሳቸው የለም። የአንድነት አባት፣ የሰላም መካሪ፣ ታላቅ የእርቅ አባት፣ የሀገር ተጠሪ፣ እነሱ የሚወዱ እኛም እንወዳቸው። እስኪ እኚህን አባት ነፍስ ይማር እያልን የእረፍት ቀንን እንመኝላቸው። ነፍስ ይማር አባቴ። ገነትና ሲኦል ለሁሉም እምነቶች እኩል ቢፈጠርም ሙፍቲን በኔ እይታ አላህም እግዚአብሔር እንደሚወዷቸው አልጠራጠርም። ለምን አትሉኝም? የአንድ እምነት መለኪያው ከዶግማው ባሻገር መልካም መሆኑ ነው ለወገን ለሀገር። ታዲያ ሙፍቲ ሀጂ ይፈልቅ ይመስል ካንደበታቸው ማር፣ እሳቸው ሲሰብኩ እስላም ክርስቲያኑ ባንድ ነው የሚማር። እመቤቴ ሙፍቲ ሀጂን ካንጀቴ የወዳቸው ነበር። ምን አለ መልካም ሰው ይሄ መጥባል ነበር። ውድ የክርስትና እምነት ተከታዮች እንደተመለከታችሁት በጣም ብዙ ሰዎች የተራሳቸውን አስተያየት በተለያየ አይነት መንገድ እየገለጹ ይገኛሉ ማለት ነው። ለአባታችን ነፍሳቸውን ይማርልን፣ እንግዲህ ወደ አጸደ ገነት ያግባልን እንላለን። በተረፈ በሚቀጥለው ጊዜ ሌሎች ነገሮች እንደዚህ እስከማቀርብላችሁ ድረስ ልሰናበታችሁ። ሀሳባችሁን ግለጹ። ከወደዳችኋት የተለመደችዋን ላይክ፣ አዲስ የሆናችሁ ደግሞ ለቤቴ ሰብስክራይብ አድርጉ እያልኩኝ ልሰናበታችሁ። በተረፈ ለመጨረሻ ጊዜ አንድ የሆነ ጥሩ መካሪ ሌላ እንግዲህ ስለሳቸውም ስላለንበት ህይወትም ጠቅላላ አድርጎ የተናገረው ነገር ስላለ እሷን አቅርቤ ልለያችሁ። ደህና ሁኑልኝ። በኔ በኩል እውነት ለመናገር ትላልቅ ዋርካዎች ሲያልፉና ሲወድቁ ዋው እኔ ለነሱ ላለፉት ምንም እንትን አይለኝም። እነሱ ስራቸውን ሰርተው ዋጋቸውን ከፍለው መሄድ ያለባቸውን ርቀት ሄደው ለህዝባቸው ማድረግ ያለባቸውን አድርገው በሃይማኖታቸው አልፈው ይወዳሉ። ስፔሻሊ ደግሞ በሙስሊምም በክርስቲያንም ወይም ደግሞ በሃይማኖት ተከታዮችም ሃይማኖት ተከታዮች ከሆኑትም ስትከበርና ሞትህ ራሱ ሁሉንም ሲያስፈራ ሲያስደነግጥ ስታይ የሁላችንም የምናበብ ተመሳሳይ ልብ አለን ብዬ አስባለሁ። እኔ ሁለት ሰዎች ልቤን በሃይማኖት ውስጥ ሁለት ሰዎች ልቤን ዘላለም ያጸኑታል። መልካም ሰው መሆን ምን አይነት ዋጋ እንደሚያሰጥም አስተምረውኛል። ሞታቸውም አስረድቶኛል። በተለያየ ቦታ የምናያቸው ዋጋ የሚከፍሉ ወንድሞቻችን እንዳለ ሆነው ማለት ነው። ተቀዳሚ ሀጂ ሙፍቲ
አቡነ መርቆሬዎስ ለኢትዮጵያዊነት የከፈሉትን ዋጋና የሄዱበትን ርቀት ስትመለከት እጅግ በጣም ትደነቃለህ። እነዚህ ሁለት አባቶች በሃይማኖታቸው ምን ያህል ዋጋ እንደከፈሉ ሃይማኖቱ ውስጥ የሃይማኖት ተከታዮች አባቶቻቸውን እንዴት ፕሮቴክት ማድረግ እንዳለባቸው ማይረዱ አንድ የሚሰራ ሴራ እንዳለ የሚጠነጠን ነገር እንዳለ ውስጡን ለቄስ በሙስሊም ወንድሞቼ ምን እንደሚባል አላቀም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አቡነ መርቆሬዎስን በፖለቲካ አሳዳ ከሀገር ስታባር አሳደው ከሀገር ውስጥ አካልበው ሲያሳዷቸውና ሲያሳዳቸው የቤተክርስቲያኒቷ የግፍ መጀመሪያ ተሆኖ ተመዝግቧል። የነበረውን ታሪክና ሂደቱን ከኔ መናገር አይጠበቅብኝም። ሁላችንም ያለፍንበት ነው። ሁላችንም የሄድንበት ነው። እሳቸው አንደበታቸውን ዘግተው በዛ ደረጃ ያ ሁሉ ሲሆን ቤተክርስቲያኒቷ መከራ ውስጥ ነበረች። ተዋዥቅ ነበር ቤተክርስቲያናችን። ብዙ መከራ፣ ብዙ የፖለቲካ ጨዋታዎች፣ ብዙ ሴራዎች፣ ብዙ ተንኮሎች ሲርመሰመስ ነበር ቤተክርስቲያኗ ውስጥ። ይሄን ታዝቤያለሁ፣ አይቻለሁ። ያየሁትም ነገር ስላለ ማለት ነው። ሁላችንም ደግሞ አይተናል። የማይቃዳክ ነው። ነፍሳቸው እስክታልፍ ድረስ የመጡበትን ጎዳናና የሄዱበትን ርቀት የሆነውና የሚሆነውን በሙሉ አይተናል። የማይካር ነው። እኔ ስሜቴ መደበቅ አልችልምና ኤኒዌይስ ስሜቴ መደበቅ አልችልም። ዋናው ችግር እሱ ነው። አቡነ መርቆሬዎስ የሚከበሩ ትልቅ አባት ናቸው። ህዋት የተባለ ስርዓት እንዴት አድርጎ ፈንግሎ እንዳስወጣቸውና እንዴት ዋጋ እንዳስከፈላቸው ያለ ምንድነው እንደዚህ የተደረገውን ብሎ መመርመርና ማየት ቁጭ ብለን መነጋገር ይጠበቅብናል ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች እንዲሁም የኢትዮጵያ ቤተክርስቲያን ተገልጋዮች፣ ምዕመናን፣ ካህናት፣ ጳጳሳትም ቁጭ ብለው ማየት ያለባቸው ነገር እንዳለ ይሰማኛል። ምክንያቱም ከእውነቱ ጋር ተነስተን እየጠረግን ማንሄድ ከሆነ አስቸጋሪ ነው ብዬ አምናለሁ። አቡነ መርቆሬዎስ ትልቅ ክብር አለኝ። ትልቅ አባቴ ናቸው። ተቀዳሚ ሀጂ ሙፍቲ እኔ እሰማለሁ፣ አያለሁ። የሃይማኖት ልዩነት አለን፣ ልክ አለን። ሁሉም ተከባብረን እንኖራለን። እንደሳቸው አይነት የሃይማኖት አባት አይቼም ሰምቼም አላውቅም። እንዴት አድርገው ከክብራቸው ከመንበራቸው እንዴት አድርገው እንዳባረሯቸው እንዴት አድርገው አዋክበው እንዳስወጣቸው እኔ አንዱ ቋሚ ምስክር ነኝ። ሙስሊም ወንድሞቼም ይክዳሉ የሚል እምነት የለኝም። የተከደበትና የሆነውን በሙሉ አደባባይ ላይ ፀሐይ የሞቀው ነው። አንጀታቸውን ስር አድርገው ርርድብን ብለው ስለ ሰላም እያወሩ ስለ ሰላም እየሰበኩ ታፍነው ህይወታቸው ዛሬ አልፋለች። በዚህም የሃይማኖት ልዩነት ሳይሆን በክብር ሁለቱንም አባቶች ሀጂ ሙፍቲ ተቀዳሚን እንዴት አድርገን እንደምናከብራቸው እንደምናቸው የሰላም ተምሳሌት የሰላም አምባሳደር እንዴት አድርገው ሃይማኖታቸውን መስበክ እንዳለባቸው የሃይማኖት ትርጉሙን ለተከታዮቻቸው እንዴት አድርገው እንዳስተማሩ ያየነውና የተመለከትነው ከበቂ በላይ ነው ያስባለሁ። ምግባራቸውም ስራቸውም አንደበታቸውም ስለ ሀገራቸው ያለው ፍቅርም ድንቅ ነበረ። ክበሩልን አባቴ። ዘላለም በምንም ጎዳና ተለያይተን እኛም የራሳችን አካሄዳለን፣ የሙስሊሙ የራሳችን ማካሄዳላቸው። እግዚአብሔር ግን ስለ መልካም ስራቸው እኔ ባሰብኩት በመልካም ቦታ እንዲያውላቸው ጸልይላቸዋለሁ። እግዚአብሔርን ለምነዋለሁ። ምክንያቱም መልካም ሰው ናቸው። መልካም ሰው እያጣን ነው። መልካም ሰው እያጣን ስንሄድ ደግሞ የሚከፈለው ዋጋ የበዛ ይሆናል ነው። እኔ በዚህ ጉዳይ ሁሉ ብዙ ፖለቲካ መስራት ይቻላል። አሁን ሀዘን ላይ ነው ያለነው። ሀዘናችን እንወጣ። ግን የሚፈተሽና መታየት ያለበት ነገር አለ ብዬ አምናለሁ። አቡነ መርቆሬዎስንና ተቀዳሚ ሀጂ ሙፍቲን ከዛ መድረክ ላይ በዛ ደረጃ ብልጽግና ሀጂ ሙፍቲን ህወሓት አቡነ መርቆሬዎስን ለምን አሳደዷቸው? ይሄ የእያንዳንዱ ክርስቲያንና የእያንዳንዱ ሙስሊም እምነት ተከታይ ጥያቄ ሊሆን ይገባዋል። ከዛ ውጪ አቡነ መርቆሬዎስን ተቀዳሚ ሀጂ ሙፍቲን እንወዳቸዋለን፣ እናከብራቸዋለን። ከበስተጀርባ ያለው ነገር ግን ምንድነው? እነማን ናቸው እያደረጉ ያሉት? አባቶቻችን ሳንረዳቸው አንጀታቸውን ርር አድርገው የሚያልፉበት ምክንያት ምንድነው የሚለውን ነገር ብናየው መልካም ነው የሚል አቋም ስላለኝ ነው። ለሁለቱም አባቶች ግን ክብር አለኝ። ሁለቱም ነፍሳቸው በሰላም ትረፍ። አይደለም ንግግራቸው አንደበታቸው ሞታቸውም ሰብኳል።
አመሰግናለሁ።